ድንበር ከልለው ራሳቸውን በራሳቸው ያስተዳደሩ ካሉ ነገር ግን የሀገርነት ዕውቅና ካልተሰጣቸው ጥቂት የዓለም ሀገራት አንዷ ናት። በመሬት የሚዋሰናት ምንም አይነት ጎረቤት ሀገር የሌላት በውቅያኖስ መሃል የምትገኝ ትንሽዬ ደሴት ነች። በቆዳ ስፋት ከኢትዮጵያ በ30 እጥፍ በህዝብ ብዛት በ5 እጥፍ ታንሳለች። ታዲያ ስፋቷን አይተው ሀገር አለመሆኗን ሰምተው ማንነቷን ግን ቀለል አድርገው እንዳይገምቱ። ትንሽዬ ደሴት ያውም ሀገር ያልሆነች ግዛት ብትሆንም በዓለም ዘመናዊነት ቴክኖሎጂና ፖለቲካ ላይ በምታበረክተው አስተዋጽኦ የረጅም ዓመት የሀገርነት ታሪክ ተጉዘው የማይጨርሱት ሰፊ ግዛት ካላቸው ሀገራት በላይ ዓለም ስለ ደህንነቷ ነጋጠባ የሚጨነቅላት ሀገር ናት። ዓለማችን ላይ የመጀመሪያዋ የጌሚንግ ላፕቶፕ ኮምፒውተርን የፈጠረች ሀገር ነች። በቴክኖሎጂው ዓለም እሷን ቀድሞ ጌሚንግ ላፕቶፕ የፈጠረም በጥራት የሚወዳደራትም የለም። እስቲ ንገሩን ለእርሶ ምርጥ የሚባሉ የጌሚንግ ላፕቶፖች እነማን ናቸው? ከዝርዝሮች መሃል ኤሰስ፣ ኤሰር፣ ኤምኤስአይ የሚሉ ስሞች ካሉ ከጭንቅላት ውጤቶቿ የተወሰኑትን እየጠቀሱ ነው ማለት ነው። የዓለማችን 60% ሰሚኮንዳክተር 90% እጅግ የተራቀቁ ማይክሮቺፕሶችን ታመርታለች። እሷ ባትኖር በዚህ ልክ በዘመናዊነታቸው የሚያስገርሙን ከነዳጅ እስከ ኤሌክትሪክ መኪኖች፣ አውሮፕላኖች፣ ስማርት ስልኮች፣ ቲቪ፣ ኮምፒውተር፣ አርቲፊሻል ኢንተለጀንስ ብሎ ነገር አይታሰብም። አለኝ ብለው የሚጠቀሙት ስልክ ምን አይነት ነው? በተን ወይስ ስማርት ስልክ? በተን ካሉ ስክሪኑን፣ ስማርት ካሉም ተችና ስክሪኑን እያመረተች በዘመናዊነታቸው ለምናውቃቸው የስልክ አምራች ድርጅቶች የምታከፋፍለው እሷ ነች። እንደ አፕል፣ ሳምሰንግ፣ ቴስላ እና ቢዋይዲ ያሉ ትልልቅ የቴክኖሎጂ ድርጅቶች ሳይቀሩ ዛሬ ለደረሱበት የሀያልነት ደረጃ መሰረት የሆነች ሀገር ናት። እድሜ ለሷ ይሁንና በቴክኖሎጂ በክተው ዓለም የሚመሩበትን የዘመናዊነት ቅመም እያመረተች ትልክላቸዋለች። በጨርቃ ጨርቅ ውጤት ዓለምን አጥለቅልቃለች። በዘመናዊ መሰረተ ልማት ዝርጋታ እንደ ጥይት በሚንዘገዘጉት ፈጣን ባቡሮቿ እጅግ ፈጣን በሆነው ኢንተርኔቷ ከቀጠናው ሀገራት ከቀዳሚዎቹ ያደርጋታል። በሀብትም ቢሆን የምትቻል አይደለችም። ከዓለማችን ሀብታም ሀገራት በ14ኛነት ደረጃ ላይ ትቀመጣለች። 814 ቢሊዮን ዶላር በላይ ጂዲፒ አላት። የኢትዮጵያን 5 እና 6 እጥፍ ማለት ነው። ልብ ያድርጉ። እቺ ሀብታም ግዛት ዓለምን የምትዘውረው የዚህ ሁሉ የቴክኖሎጂ ፈጠራ ባለቤት ግን በተባበሩት መንግስታት ድርጅት የሀገርነት ዕውቅና አልተቸራትም። ለምን? አስገራሚ ታሪክ አላት። እሱን እንጨዋወታለን። በኢትዮጵያ ምድር ስሟ ከልብስም ከኤሌክትሮኒክስም አልፎ የገበያ መጠሪያ ሆኗል። ታይዋን ተራ ገብተው የሸመቱትን ልብስና ጫማ አይረሱትም መቼስ። ስለ ታይዋን የምንነግሩት ታይዋን ማነች? ዛሬ እንጎበኛታለን። ሀገር አይደለሽም የተባለችውን ታይዋን እየጎበኘን የዘመናዊነቷን ጥግ እናያለን። ታይዋን አሜሪካን በቀኝ ቻይናን በግራ አሰልፋ ጦር ልታማዘዝ መሆኑን ሰምተዋል። ለመሆኑ ከቻይና ጋር ምን አገናኛት? አሜሪካንስ በማያገባት ምን ጥልቅ አደረጋት? ሚስጥሩን በትነን ፊልም የመሰለ ታሪኩን እንጨዋወታለን። ዓለም በተገረመበት ካፌ ገብተን አስቸጋሪውን ምግብ እንሞክራለን። አብራችሁን ቆዩ። ታይዋን በምስራቅ እስያ የምትገኝ ሀገር ናት። 36000 ስኩዌር ኪሎ ሜትር የቆዳ ስፋትና ከ23 ሚሊዮን በላይ ዜጎች ይኖሩባታል። በፓሲፊክ ውቅያኖስ የተከበበች ደሴት ነች። በመዝገብ ስሟ ሪፐብሊክ ኦፍ ቻይና እየተባለች ነው የምትጠራው። ቻይና ግን አይደለችም። እኛ ቻይና ብለን የምንጠራት የ1.4 ቢሊዮን ዜጎች መኖሪያ የሆነችው ሀገር ሙሉ ስሟ ዘ ፒፕል ሪፐብሊክ ኦፍ ቻይና ነው የምትባለው። ለታይዋን ሲሆን ሪፐብሊክ ኦፍ ቻይና ብቻ እንላለን። ፒፕል የሚል ቃል አይኖረውም ማለት ነው። የልዩነት ታሪካቸው ግን ከቃላት ጨዋታም ያልፋል። ታሪካቸውን በደንብ እንረዳ ዘንድ ሪፐብሊክ ኦፍ ቻይናን በታይዋን ዘ ፒፕል ሪፐብሊክ ኦፍ ቻይናን ደግሞ በለመድነው ቻይና እያለን እንቀጥል። በፈረንጆቹ